በጉጉት ሲጠበቅ የነበረው የውጭ ምንዛሬ ጨረታ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በዚህም የአንድ አሜሪካ ዶላር ለጨረታ ያቀረበበት ዋጋ እንዲሁም እጅግ በከፍተኛ ሁኔታ ሰሞኑን ተባብሶ የነበረው የጥቁር ገበያ ሐዋላ በዛሬው ዕለት ከምን ደርሷል? ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 15 2018 ከሰሞኑ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርቧል። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ባቀረበበት ሰዓት የምንዛሬ ዋጋ ተመን እጅግ በከፍተኛ ሁኔታ ይለዋወጣል። በዚህም የኢትዮጵያ ብሔራዊ ባንክ አንድ የአሜሪካ ዶላርን ለጨረታ ያቀረበበት ዋጋ ከምን ደርሷል የሚለውን የባንኩን ሙሉ መግለጫ እንዲሁም በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን መረጃ ካተን ወደ እናንተ ከች ብለናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ በጉጉት ሲጠበቅ የነበረውን የውጭ ምንዛሬ ጨረታ ማካሄዱን ተከትሎ የምንዛሬ ዋጋ ተመን ላይ ለውጥ እየታየ ይገኛል። ብሔራዊ ባንክ ዛሬ እኩለ ሌሊት ላይ ባካሄደው የ500 ሚሊዮን የዶላር የውጭ ምንዛሬ ጨረታ የብር ዋጋ ከዶላር አንጻር መሻሻል ማሳየቱ ተገለጸ። በዛሬው ጨረታ የተጫራቾች ባንኮች የውጭ ምንዛሪ ፍላጎት ከ710 ሚሊዮን ዶላር በላይ መድረሱን ባንኩ ገልጿል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው ጨረታ አንድ የአሜሪካ ዶላር 160 ብር ከ21 ሳንቲም እንደሸጠ የገለጸ ሲሆን ባንኩ ባለፈው ሳምንት ረቡዕ ዕለት ባካሄደው የ125 ሚሊዮን ዶላር ጨረታ 1 ዶላር የተሸጠው 161 ብር ከ80 ሳንቲም ሲሆን ተጫራቾች ባንኮች ያቀረቡት ከፍተኛ ዋጋ 163 ብር ከ99 ሳንቲም ነው። ሌላው ዕለታዊ ምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ የአሜሪካ ዶላርን ስንመለከት 182 ብር ከ69 ሳንቲም ሲመነዘር 100 የአሜሪካ ዶላር 18269 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 12715 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ77 ሳንቲም ሲመነዘር 100 ዩሮ 21777 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ39 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ39 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃምን ስንመለከት 50 ብር ከ40 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ40 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 611 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61110 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 263 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 507 ብር ከ75 ሳንቲም ሲመነዘር 100 የባህሬን ዲናር 50775 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 130 ብር ከ05 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ05 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 499 ብር ከ10 ሳንቲም ሲመነዘር
100 የኦማር ሪያል 49910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ78 ሳንቲም ሲመነዘር 100 የስዊስ ፍራንክ 13678 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ ያወጣውን መግለጫ ተከትሎ የምንዛሬ ዋጋ ተመን ላይ ለውጥ እየታየ ይገኛል። በተለይ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ የሚያቀርበው የውጭ ምንዛሬ እጥረትን ለመቅረፍ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ያለመ ከመሆኑ ጋር ተያይዞ እንግዲህ ዛሬ በግማሽ ሀገራት ላይ ቅናሽ ታይተዋል። ይህ ቅናሽ ደግሞ ለሀገራችን እጅግ በጣም መልካም ነው። የጥቁር ገበያ ሐዋላ መጨመርና መስፋፋት ለውጭ ምንዛሬ መጥፋት እንዲሁም ደግሞ ለዝቅተኛ ማህበረሰቡ የኑሮ ውድነት መባባስ ተጠያቂ የሚያደርግ ስለሚሆን ዞሮ ዞሮ የጥቁር ገበያ ሐዋላ መጥፋትና መዳከም ለሀገራችን መልካም ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።